ድክመሰው አባ ምንም አይለኝም። ምንም የአባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። አቦትና አይቀርም ቁምጣጤ ደሞልቅ መራራስ ሆነች። ይሄ ይመለሳል አባ እንግዲህ ካልተቻለ አንድ ሰው ወይ አልቻልኩም። እንደሞ ቀመሰው ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስ የለ። አዎ ይሄ ይበሳል። ይሄኛው አልቻልኩኝም አባ። አይተሞክረው ትንሽ በምን ልዋጠው? ውሃ አለ እንዴ አባ? ውሃ እናምጣለን። መዋጫ ውሃ ከኔና ይዋጥ የለም። መድኃኒት ቶሎ እንኳን ይሄ ነፍስ መድኃኒት ነው። ቋርፍ ከምንድን ነው የሚሰራው? ያው በተፈጥሮ ነው የሚበቅለው። እህል ነው አይደለም፣ ስር ነው፣ የስር ፍሬ ነው። እና በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእመቤታችን የሰጣት 318 ስር ያለው የግመሎ ፍሬ ነው። እሱም ያው ተቀቅሎና ተከትፎ የግመሎ ፍሬ ግመሎ ይባላል። እሺ፣ እሱ ራሱ መራራ ነው ብዬ በጣም መራራ ነው። እንደውም ሰሞኑ ሚዲያ ላይ የእናቶች ገዳምን እርዳታ ለመጠየቅ ወጥተው ያው እንግዲህ እሸቱ አባቶች ሲያቀምሱት መራራ በመሆኑ ትንሽ ሲሰቀቅ ያው ሌላ አንዳንድ ነገር እንትን የሚላል እና በተፈጥሮ መራራ የሆነ ለቅዱሳኖች ግን እንደ ማርና እንደ ወተት እየጣፈጣቸው የሚመገቡት ምግብ እርሶ እንደዛ የሚጣፍጡት እንግዲህ ለአባቶቻችን እንደዛ አሳልፈውታል። ዞሮ ግን የክርስቶስን መከራ በማሰብ ክርስቶስ ለእኛ ለልጆቹ የከፈለልንን መከራ በማሰብ መረረ ገሃነመ እሳትን በማሰብ እኛም እየመረረን ቢሆን እንበለዋለን። ለአባቶቻችን ግን እንደ ማርና እንደ ወተት እየጣፈጣቸው ይህን ምግብ እየተመገቡ የሚኖሩ ቅዱሳን ወደፊት እዚህ ቦታ ላይ ይመጣሉ ብሎ ለእመቤታችን ቃል ኪዳን የሰጣት ናትና በኋላም ዘመን ጣብሌ ብሎም ደግሞ ሰዓዳ እየተባለ ሌሎችም ደግሞ ቦታው ላይ የሚያፈራቸው ቦታው የሚያበቅላቸውን የስር ፍሬዎች አባቶቻችን እያሰመሩ እና በወቅቱ ደግሞ እየተቆፈረ ለምግብነት ይጠቀሙባቸዋል። እና የቋርፍ ምርት ከሰኔ ጀምሮ እንግዲህ እስከ ጥቅምት 11 እስከዛ ድረስ ነው ጊዜ አለው የሚቆፈርበት ጊዜ አለው። እና ሰቋር በጣም ቀዝቃዛ የሆነ ቦታ እንደገና ደግሞ በብዛት ቋርፍ የሚገኝበት የጣብሌ ቋርፍ የሚገኝበት ቦታ ነው። ስለዚህ አባቶች ከዛ ቦታ ያው ቋርፍ የቆፈሩ የሚያመጡበት ቦታ ነበርና ዋሻ ኪዳነ ምሕረት ሳሉ የፀሐዩ ሐሩር መቋቋም የከበዳቸው ጥቂት አባቶች ያቺ ቀዝቃዛ ቦታ በአገልግሎት ሲመላለሱባት የነበረች ስለሆነ እዛ ቦታ ሂደን እንቀመጣለን ብለው ከማህበሩ ተለይተው ሰቋር ዋልድባ የምትባለውን ቦታ ዛሬ ላይ ሰቋር ዋልድባ እየተባለች የምትጠራውን ገዳም አቋቁመዋል። እዛም ቦታ ላይ ሲቀመጡ ለ100 ዓመት ያክል በስዕል ቤት ነው የተቀመጡት። በዋልድባ ውስጥ ከአንድ ታቦት በቀር አይፈቀድም። ቤተ ጣማና ቤተ ሚናስ በአንድ ታቦት የምንገለገልበት ምክንያትም እሱ ነው። መድኃኔዓለም የተከለው አንድ ገዳም ነው፣ አንዲት ቤተክርስቲያን ናት። በሱ ምክንያትም ለዘመናት አባቶቻችን ሲገለገሉበት ቆይተዋል። በዚህ ምክንያት አባቶቻችን ቤተክርስቲያን እንትከል ታቦት ስጡን ብለው ጠይቀው ነበር። አይ በዋልድባ ውስጥ ከአንድ ቤተክርስቲያን በላይ አይተከልም ብለው አልፈቀዱላቸውም። ለ100 ዓመት ያክል ያው በስዕል ቤት ቆይተዋል። በዚህን ሰዓት በ1658 አካባቢ የሰቋር ዋልድባ ከዋሻ ኪዳነ ምሕረት ተነስተው በሄዱ አባቶች ከአብረንታንት አባቶች በ1658 ዓመተ ምህረት ገዳሙ ሊመሰረት ችሏል ማለት ነው። ከዛ በኋላ ፈጻሜ ተክለ ጊዮርጊስ ስላረፉበት እንግዲህ ለንጉሱ ሆይ እንግዲህ ከ100 ዓመት በላይ አባቶቻችን ታቦት ከልክለውን ስጋ ወደሙ ሳንቀበል ቆይተናል። አሁንም ቢሆን ደግሞ አባቶቻችን እንዲፈቅዱልን ብለው አቤቱታ ሄደው ስለነበረ በንጉሱ አማካኝነት ያው አባቶች ተጠይቀው ታቦተ ኪዳነ ምሕረት ተሰጥቷቸው ከ100 ዓመት በኋላ ይሄ ማለት ወደ 17ኛው ክፍለ ዘመን ታቦታቸውን ተክለው ድንበር ተዋስነው ያው የራሳቸው ማህበር አቋቁመው እስከዛሬ ድረስ ይቆያሉና የዳልሻ ዋልድባ በ1505 ዓመተ ምህረት ታቦታችንን አንድ ላይ አናስቀምጥም በማለት የገዳሙ ክልል ሳይለቁ ዛሬ ላይ እንዳልሻ ዋልድባ የሚባለውን ቦታ መስርተዋል። የሰቋር ዋልድባ ገዳም ደግሞ በግራኝ አህመድ ወረራ ጊዜ ተሰደው ከሄዱት ዋሻ ኪዳነ ምሕረት ላይ በአብረንታንት ገዳም ፈቃድ ነው የተመሰረተው ዳልሻ። ያው ከማህበሩ ተነጥለው ሄዱ። ከጊዜ ብዛት የተነሳ የራሳቸው ማህበር መስርተዋል። አሁንም ማህበሩ ህብረት የለውም ከአብረንታንት ጋር የለውም። ራሱን የቻለ አስተዳደራዊ እንትን አለው። ከገዳሙ ክልል ውጭ ስላልወጣ ከገዳሙ ክልል ሳይለቅ ስለተመሰረተ ዋልድባ የሚል ስያሜን አግኝቷል። ስርዓተ ገዳም አንድ ነው። ቋርፍ ነው የሚበላው። ቃል ኪዳኑም አንድ ነው። ቦታውም አንድ ነው። የቦታውን ክልል ስላለቀቀ እሱም የወንዶች ብቻ ነው። ሰሞኑን ያየሁት የሴቶች ስለነበረ የሴቶች ገዳም የሴቶች ገዳም የለም። ሀሳቦትን እና በ16ኛው መቶ ክፍለ ዘመን ደግሞ የሴቶች ገዳም የለም ብለውኛል። የሴቶች ገዳም የለም ግን ያየነው የሴቶች ገዳም ነው። እሺ ያጋብልኛል። አባቶችም ስላሉ እነሱ ደግሞ ይጨምሩበታል። እኔ የሚያውቀው ይናገራለሁ።